ሰላምና ጤና ባላችሁበት ይድረሳችሁ የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በሰበር መረጃ ነው ለእናንተ ደግሞ የመጣሁት። ይኸው ሰበር መረጃ በአንድ ጎኑ እጅግ አስደሳች ነው፣ በአንድ ጎኑ ደግሞ ለሌላው መማሪያ የሆነ ርዕስ ነው። እሱ ምንድነው እንግዲህ በእናት ቤተክርስቲያን ላይ አፍ ያልከፈተ ድንጋይ ያልወረወረ ጣቱን ያልቀሰረ ሰው የለም። ሚዲያ ያለው በሙሉ በሚዲያው፣ አንደበት ያለው ሁሉ በአንደበቱ፣ ገንዘብ ያለው በገንዘቡ፣ ኃይል ያለው በኃይሉ ምናምን ቤተክርስቲያን ብዙዎቹ ተሳድበዋል፣ ተሳድቀዋል ምናምን እና የሰሞኑ ጉዳይ አይደለም። በእርግጥ ከክርስቶስ መምጣት ጀምሮ እስካሁን ድረስ አስቀድሞ ከዓለም መላእክት ከሰው መፈጠር ጀምሮም እዚህ ደረሰ እናስታውሳለን። በዘመናችን ደግሞ ትንሽ መልኩን ቀየር አድርጎ በተለያየ ወገን አንደኛው ኦርቶዶክስ ነበርኩ ብሎ የወጣ መናፍቅ በክህነት አገልግሎት ላይ ነበርኩኝ ምናምን ኦርቶዶክስ ደብተራ ናት የሚል ምናምን ተነስቶ ነበረ። ቢሳደቧት አንደበቶቻቸው፣ መልካቸው፣ ቀለማቸው፣ ለዛቸው፣ ንግግራቸው የተለዋወጠ በቻሉት ሁሉ አቅምና ሚዲያው በፈቀደላቸው መጠን ቤተክርስቲያንን ተሳልቀዋል፣ ተሳልቋል። እንግዲህ ከነዚህ ውስጥ መካከል ያሉትን የተወሰኑትን ነው ማሳያችሁ። የመጀመሪያው እንግዲህ ታቦት በመስቀል አደባባይ ወጥቶ በአደባባይ መቃጠል አለበት፣ ኮችታ ኮተት ነው ምናምን ሲል ነበረ። ገድለ አቡነ ተክለ ሃይማኖትን ሲያንቋሽ ነበረ። የእሱን ተመልክቶ የአቡነ ተክለ ሃይማኖትን የጻድቁን አቡነ ተክለ ሃይማኖትን ስዕል አድኖ ሁለት ቦታ እየቀደደ ይኸው ጻድቃችሁ ይኸው ቅዱሳችሁ ሲል የነበረ ሰው። እንዲሁ ደግሞ ሌላ ደግሞ እንዳልካቸው ዘነበ ጋዜጠኛ የነበረ ዲያቆን ነበርኩኝ ኦርቶዶክስ ነበርኩኝ ካለ በኋላ ወጥቶ ብዙ አላስፈላጊ ንግግሮችን ሲናገር የነበረ። እንዲሁም ደግሞ ቄስ ነበርኩኝ የሚል ጽጌ የተባለ አንድ ሌላ ደግሞ ምናፍቅ ተነስቶ ቤተክርስቲያንን እንዲታድሶ ሰው ተነስቶ ቤተክርስቲያንን ሲሳደቡ ነበር፣ እናስታውሳቸዋለን። ፊታቸው ስማቸውም አዲስ አይደለም ለኛ። ከሰሞኑ የደረሰን ሰበር መረጃ ምንድነው? በቁጥጥር ስር ውለዋል፣ ደግሞ በዋስም የተፈቱ ነበሩ። የተወሰኑት ቪዲዮዎች ላሳያችሁና የሚመለስ ነው። በአሁኑ ወቅት ሰበር ዜና ተሰምቷል። ይህ ከጀርባ የምትመለከቱ ግለሰብ እንግዲህ በኦርቶዶክስ ቤተክርስቲያን እምነት ዘንድ እጅግ በጣም አስጸያፊ ነገር አድርጎ ነበር። በዚህ ምክንያት እንግዲህ ለብዙ ጊዜያት ሲፈለግ ነበር። ነገር ግን አሁን በተሰማው ዜና መሰረት በአሁኑ ወቅት ማለትም ዛሬ በቁጥጥር ስር እንደዋለ የተለያዩ ምንጮች እየተናገሩ ይገኛል። ብዙዎች አይደለም። በተመሳሳይ ሁኔታ በኦርቶዶክስ ቤተክርስቲያን ላይ ስላቅና የተለያዩ ነገሮችን ሲናገሩ የነበሩ ግለሰቦች በዛሬው ዕለት በቁጥጥር ስር ውለዋል። ሚሳውም ያካትታል ማለት ነው። በተጨማሪም ይህ ከጀርባ የምትመለከቱ ሶስቱም በቁጥጥር ስር ውሎ ነበር። ነገር ግን በአሁኑ ወቅት በዋስ ተፈቷል። ቅዳሜ ለመረጃ ያደረሰን ፋስት መረጃ ነው። አዳዲስ ነገሮች ካሉ ወደ እናንተ ማድረግ ይችላል። እጅግ አስቸኳይ ሰበር መረጃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻድቁ አባታችን በአቡነ ተክለ ሃይማኖት ስዕል ላይ ሲቀልድና ሲቀድ የነበረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። ይህንን ተመልክቶ ከላይ በምስሉ ላይ የምትመለከቱት እኚህ ሰውዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስላቅ ሲሰነዝሩ የነበሩ ግለሰብ መያዛቸውን ተሰምቷል። ይህንን ተመልክቶ እንዳልካቸው ዘነበ የተባለ ግለሰብ ተይዞ በዋስ መፈታቱንም መረጃዎች ያሳያሉ። እንዳልካቸው ዘነበ የተባለ ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ከአንዱ ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ብርሃኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። እንግዲህ ይህ ነው ቪዲዮ። ሶስት ሰዎች ናቸው። ጽጌ ስጦታው፣ ሚስጥረ መዝገቡና እንዳልካቸው ዘነበ ይባላሉ። ሁለቱ እንግዲህ መሪጌታ ነን የሚሉት ናቸው። ያ ደግሞ ዲያቆን ነበርኩ ይላል። ሶስቱም ቤተ ክህነት ላይ ከቤተ ክህነት ቤተ መቅደስ ድረስ ገብተናል የሚሉ ሰዎች ናቸው አፋቸውን የሚከፍቱት። እርግጥ አዲስ ነገር አይደለም። በቤተ ክርስቲያን ላይ አፍ መክፈት እና መናገር ቤተ ክርስቲያንን ለማቃለል የሚሄዱበት ርቀት አዲስ አይደለም። የተወሰኑ ነገሮችን እስቲ ከክርስቶስ ዘመን ጀምሮ ያለውን ታሪክ ላንሳላችሁ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ 33 ዓመት ከ3 ወር ከ10 ቀን እንደተመላለሰ ይነገራል። በዚህ ማለትም 034 የምንለው ማለት ነው። ከ34 እስከ 99 ደግሞ ሐዋርያት የነበሩበት ዘመነ ሐዋርያት የሚባልበት ዘመን ነው። በዚህ ጊዜ እንግዲህ ኔሮን የተባለ ክፉ ንጉሥ የተነሳበት፣ እጅግ በርካታ ክርስቲያኖችን ያሳደደበት፣ በርካታ ግፍ የተፈጸመበት፣ ቤተ ክርስቲያን ክብራ ያጣችበት፣ እስከ መጸዳጃ ቤት እስክትሆን የደረሰችበት ዘመን ነው።
በዚህ ጊዜ እንግዲህ ቤተክርስቲያንን አሳልፈው ከሚሰጡት ሰዎች መካከል ለምሳሌ ክርስቶስ በነበረበት ጊዜ እንኳን ይሁዳ ከሐዋርያቱ መካከል ነበር። ጳውሎስ በሚሰብክበት አካባቢ ዴማስ ነበር። እንዲሁም ደግሞ ቤተክርስቲያን አሳልፈው የሚሰጡ መሳይ ለቤተክርስቲያን የቆሙ የሚመስሉ በርካቶች ነበሩ። ዘመነ ሐዋርያት ካለፈ በኋላ ዘመነ ሐዋርያነ አበው የመጣው እነ ትራጃን የተባሉ ክፉ ነገስታት በተነሱ ጊዜ በ111 ዓመተ ምህረት አግናጢዮስ ብጡል አንበሳ የተባለ ታላቅ ጻድቅ በትራጃን ዘመነ መንግስት ሰማዕትነትን የተቀበለ እነ ፖሊካርፐስ ዘሮ እና አግናጢዮስ ብጡል አንበሳ የተለያዩ ቅዱሳን የተነሱበት እነ ቀለሜንጦስ ዘሮም የተነሱበት ዘመን ነው ቅዱስ ቀለሜንጦስ እና በዛም ጊዜ ቤተክርስቲያን አሳልፈው የሚሰጡ ሰዎች ነበሩ። ቤተክርስቲያን ውስጥ ነበርን ቢሉ ባህሏን የሚያውቁ አካዋኗን የሚያውቁ ስርዓት አምልኮቷን የሚያውቁ የሚፈጸምበትን ሰዓትና ስርዓት የሚያውቁ መቼና እንዴትና መቼ ባለ ሁኔታ ውስጥ አገልግሎት እንደሚሰጥ የሚያውቁ እንደነዚህ አይነት አካላት ቤተክርስቲያንን አውቀናታል ብለው ግን ደግሞ ቤተክርስቲያንን የማያውቁና አሳልፈው የሚሰጡ እጅግ በርካቶች ነበሩ። ከዛ በኋላ ሰማዕታት ነው የዘመነ ሰማዕታት ነው የመጣው። በዘመነ ሰማዕታትን በጣም በርካታ ሰማዕትነትን የተቀበሉ ምስክር ሆነው ለክርስቶስ ራሳቸውን የሰጡ ሙሽራ ሆነው ያለፉ በርካቶች ነበሩ። ታዲያ በዚህ ጊዜ ውስጥ ለቤተክርስቲያን የቆሙ የሚመስሉ ግን ሰማዕታትን ከየቦታው እያሳደዱ አሳልፈው የሚሰጡ የሰማዕትነትን ዋጋና ልኬት አውርደው የሚመለከቱ በርካቶችን ተመልክተናል። ከዛ በኋላ የመጡት እንግዲህ የዘመነ ሰማዕታት ማብቂያ ላይ ከዛ በኋላ ዘመነ ሊቃውንት የመጣው እነ ቅዱስ አትናቴዎስ ዘእስክንድርያ፣ እነ ቅዱስ እለእስክንድሮስ የነበሩበት፣ እነ ቅዱስ ባሲሊዮስ ዘቂሳር የነበሩበት፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ጎርጎርዮስ ዘኢየሱስ፣ እነ ጎርጎርዮስ ዘኢንዚናዙ የነበሩበት ጊዜ በጣም ደስ የሚያሰኝ እነ ቅዱስ ኤጲፋኒዮስ የነበሩበት ወርቃማ የሚባልበት ዘመን ነው የተነሳው። በዚህም ዘመን እንግዲህ እንዳልናችሁ አሳልፈው የሚሰጡ ቤተክርስቲያን መስለው አባል መስለው ሁነው ደግሞ በመንፍቅና ተታለው መታለል ብቻ ሳይሆን በሚከባብዱ ቃላትና በሚከባብዱ ንግግሮች ቤተክርስቲያንን ዋጋ ሲያስከፍሉ ነበሩ። በጵጵስና ደረጃ እንኳን የነበሩ ኋላ መናፍቅ ሆነው ማለት ነው። ንስጥሮስን ጨምሮ ናሪዮስን ማንሳት አቡሊናሪዮስን ማንሳት ይቻላል። መቅዶኒዮስን ማንሳት ይቻላል። ከዛ በኋላ እንግዲህ ይህ በዓለም ቤተክርስቲያን ብቻ ሳይሆን በኢትዮጵያ በእኛ ቤተክርስቲያን እንዲያ ነገሮች ነበሩ። ከዛ በኋላ ወደ ሀገራችን እንኳን ብንመጣ ዮዲት በማምድ ግራኝ በነበረበት በኋላ ደግሞ ዮዲት በነገሰችበት ዘመነ ንግስና ቤተክርስቲያን በጣም ከባባድ የሆኑ መከራዎችን ተቀብላለች። እጅግ በርካታ ዋጋዎችን ከፍላለች። በአጠቃላይ ከዛ በኋላ የነበረውም የወርቃማው ዘመን የነበረበት እነ ቅዱስ አቡነ ኢየሱስ ሞዐ የነበሩበት እና አቡነ ተክለ ሃይማኖት የነበሩበት እጅግ ደሳስ የሚያሰኙ ቅዱስ እስትንፋሰ ክርስቶስ የነበሩበት በጣም ደስ የሚያሰኝ ዘመኖች ነበሩ። በእነዛ ዘመናትም ቤተክርስቲያን ዋጋ አልከፈለችም ማለት አንችልም። ከፍላለች። መልክ እየቀየረ ነው የሚመጣው። ለምሳሌ ሰማዕታት ላይ የነበረው የሴጣን የፈተና መልክ በሊቃውንት ጊዜ የለም። ሐዋርያትን የፈተነበት የፈተና በሐዋርያን አበው ዘመን የለም። ምክንያቱም ሴጣን እንደየዘመኑ በዘመኑ ነው የሚመጣው። የእኛ ዘመን ሚዲያ በዛበት ዘመን ነው። ሚዲያ ያለበት ዘመን ነው። ሁሉም ሰው በቀላሉ ተደራሽ የሚሆንበት ዘመን ነው። ሚስጢር በቀላሉ የሚታይበት ዘመን ነው። ተደራሽነቱ ከፍ የሚልበት ዘመን ነው። ስለዚህ እነዚህ ሰዎች በሚዲያ ነው የመጡት። ለምሳሌ ጽጌ የተባለው ሰው አናውቀውም። መርጌታ ነኝ አለ። ከዛ ቤተክርስቲያን ደብተራ ናት አለ። 66 ነው የሚያስፈልገው፣ 80 የሚባል የለም። ቅዳሴ ረዝማል ታድሶ ሆነ። ያወቅነው ሚዲያ ላይ ሲወጣ ነው። ሁለተኛ ሚስጥሩ ተብዬውንም አየነው። ደብተራ ምናምን ነው የምታመልከው አለ። እኔም ደብተራ ነበርኩኝ ምናምን አለ። መጽሐፍ ደግሞ ጽፌያለሁ አለ። ከዛ ከራሱ ጋር ተጣልቶ ጭራሽ የራሱን ቸርች ከፈተ። ከዛ በኋላ ደግሞ ታቦት መቃጠል አለበት አለ። የሆነ ሰላም ይነሳዋል። ከዛ ደግሞ የአቡነ ተክለ ሃይማኖትን የጻድቁን አባታችን ስዕላት ነው ቀደደ። ያወቅነው ሚዲያ ላይ ምን ብናገር ነው ቤተክርስቲያንን ዋጋ የሚያስከፍለው ሲል ኦርቶዶክሳን የሚወዱትን ነው። ለምሳሌ ስዕል አለው። ሁለተኛ ታቦት ኦርቶዶክሳን ልዩ ቦታ ለሚሰጧቸው ነገሮች አጥሎ ለማምጣት ነው። ሌላኛው እንዳልካቸው ዲያቆን ነበርኩ የሚል ሰው ነው። ያው ብዙ ነገሮች ስለሱ ማውራት አይጠበቅብንም። ከዛ ተመለሰው ለፕሮቴስታንቶች ጭልጥ ብሎ ገባና መግባቱ አይደለም እኮ የሚገርመው መብቱ ነው የፈለገበት መግባት። እንደገባ ስድብ ነው የጀመረው። የስድብ ቃል የተሰጠው ይመስል ወደዚያ የገባው ለመሳደብ ይመስል በጣም ከባባድ ንግግሮችን መናገር ጀመረ፣ መሳደብ ጀመረ። ይሄ ያመጣ ማህበራዊ ሚዲያ። ስለዚህ የዘመኑ ፈተና ማህበራዊ ሚዲያ ነው።
በማህበራዊ ሚዲያ ያወቅናቸው ሰዎች ደግሞ አሁን በህግ ተይዘው በቁጥጥር ስር ውለዋል። እንዳልካቸውም ተይዞ ነበረ፣ ኋላ በዋስ ተፈቷል። በአጠቃላይ ግን በቤተ ክርስቲያን ላይ በተለያየ መልክ ከዚህም በኋላ ይመጣል እስከ ክርስቶስ መምጣት ድረስ ቤተ ክርስቲያን መስቀል ላይ ያለችው፣ መስቀል ደግሞ መከራ ነው፣ መከራ ደግሞ ፈተና አለበት። ስለዚህ ትፈተናለች። አልጋ በአልጋ የሆነች ቤተ ክርስቲያን ላይ አይደለም የመጣ፣ በየዘመናቱ ፈተና አለ። የፈተናው መልክ ይለዋወጥ ይሆናል እንጂ እሳቱ አይሎ ፍሙ በርትቶ ቢመጣም ወርቅ የሆነችው ቤተ ክርስቲያን ወርቅነቷ ልዕልናዋ ዝቅ ሳይል የገሃነም ደጆች የማያውቋትና የማይችሏት በክርስቶስ ፊት አምባሳደር ሆና ስለኛ የተሰጠች ቤተ ክርስቲያን እኛን እንደምታበቃ እናምናለን። ግን በዚህ መካከል በፈተና ውስጥ የሚወድቅ አለ፣ የሚስት አለ፣ የሚጠፋ አለ። የተጠሩት ብዙዎች የመጡት ግን ጥቂቶች እንደሚባለው በሰፊው ሳይሆን በጠባቡ መንገድ ላይ ነው የምንገናኘው እና ለዛ ከበረቶቹ መካከል ከቀኝ ከሚቆሙት በጎች መካከል አምላከ እስራኤል ያቁመን። የዛሬ መረጃችን ይሄን ይመስላል። እንደካ ስንት ወርደያ 11 የዛሬ መረጃችን እንግዲህ ይሄን ይመስላል። ሰፋ ያለውን ትንታኔ የሰጠሁት ዋና ርዕሰ ጉዳያችን በቁጥጥር ስር ስለመዋላችሁ ነው። ላይክ አደረጋችሁ፣ ሼር ተደርጓል፣ ሰብስክራይብ አደረጋችሁ 10,000 እንድረስ። እስቲ እንደው ደስ ይበለኝ 10,000 እንድረስ። ሁላችሁም ላይክ ሼር አድርጉ። ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተ የኛም ነው። በቀጣይ መረጃ እንገናኛለን። ቸር ያቆየን።